ጽጌ ሮያል ጥፋት ሰርታለች፣ መቀጣት አለባት፣ መከሰስም አለባት። የቅዱስ ላሊበላ ገዳም ዓለም አቀፍ ጽሕፈት ቤት ጽጌ ሮያልንና ግብረ አበሮቿን በስም ማጥፋት ድርጊት ከሰሰ። ጽጌ ሮያል የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ምክንያቱም እቺ ልጅ ሰው ገድላ ነበር የታሰረችው እና በዛ ልክ እሷን አካብዶ መቀበሉ ተገቢ አይደለም እያለች ነው። የሌላ ነርሰቦ መፈታት ነገሩ ለምን ያን ያህል ምንም እንዳልሰራችን እንደ ብሔራዊ ጀግናችን አርቲስቶችን በምንቀበልበት ወይ ነው የተቀበልናትና ኦኬ በቃ ገደለች። ማንም ሰው ለምን ገደልሽ ለማንድም ሰው አልዲስ ጠይቅ አላየሁም። አንድ የ7 ዓመት ህፃን ልጅ ገላ ነበረ። ስለ ህፃኗ ሞት ብዙ ምንም አልተወራም። እንደው ነፍስ ይማርም አላልን። የአረብ ልጅ ስለሆነች ነው። ሰሞኑን እንግዲህ አንዲት ጽጌ ሮያል የተባለች ቲክቶከር አንድ ቪዲዮ ሰርታ በራሷ የቲክቶክ አካውንት ላይ ፖስት አድርጋ ነበረ እና ይሄ የጽጌ ሮያል ቪዲዮ በጣም ብዙ ሰዎች ጋር ደርሶ ብዙ እይታዎችን አግኝቷል እና በጣም ብዙ ሰዎችም የጽጌ ሮያል ቪዲዮ እንደተመቻቸውና እንደወደዱት ኮሜንት ላይ የጻፉላት ነበረ እና ጽጌ ሮያልን በርቺ፣ ጎበዝ፣ በዚሁ ቀጥይ የሚሉ በጣም ብዙ ኮሜንቶች ነበሩ። በዛው ልክ ደግሞ የጽጌ ሮያል ቪዲዮ በጣም ብዙ ሰዎችን አስቆጥቷል። ጽጌ ሮያል የሰራችው ቪዲዮ በምንም አይነት መንገድ ተቀባይነት የሌለው እንደሆነ እየገለጹ ነበር እና ጽጌ ሮያል ህዝቡን ይቅርታ ጠይቃ ይሄን ቪዲዮ ከራሷ የቲክቶክ አካውንት ላይ እንድታጠፋ እየጠየቋት ነው። ለመሆኑ ጽጌ ሮያል ምን አይነት ቪዲዮ ብትሰራ ነው በህዝቡ ዘንድ እንዲህ አይነት ውዝግብ የተነሳው? ቲክቶከሯ ከፍተኛ ትችት ገጥሟታል። የተቸችበት ምክንያት ምንድነው? ፎሎ እያደረጋችሁ ጠብቁኝ ልንገራችሁ። ሁሉን አወድሳ ሞካሽታ ኖሪ አንጀቴን በላችሁ ያቺ ጾም አዳሪ ጥሩልኝ ላሊበላዋን የሚለው የጎሳዬ ተስፋዬን ሙዚቃ ጽጌ ሮያል የተባለችው ቲክቶከር ሰሞኑን ክሊፕ ሰርታ ቲክቶክ ላይ ፖስት በማለቷ ላሊበላ የቅዱሱ የንጉሱ ሀገር እንጂ በፍጹም የራብና የጾም አዳሪ አገር አይደለም፣ እንዲያውም የኢትዮጵያ የታሪክና የታላቅነት ምልክት ያለበት ትልቅ አገርና ትልቅ ህዝብ ነው ሲሉ ብዙዎች ይደመጣሉ። አንዳንዶቹም ጽጌ ያጠፋችው የለም ከተከሰሰም ጎሳዬ ዘፈኑን የዘፈነው መከሰስ አለበት ይላሉ። ክሊፑን ተመልከቱትና ማን ነው ጥፋተኛ ትላላችሁ ወይስ ዘፈኑ ችግር የለውም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ክሊፑን አሁን ከማሳያችሁ ቪዲዮ በኋላ አሳያችኋለሁ። ከዛ እናንተም የራሳችሁን አስተያየት ትሰጡበታላችሁ። ጽጌ ሮያል ጥፋት አለባት ወይንስ ምንም አይነት ጥፋት አልሰራችም የሚለውን በኋላ ላይ እንነጋገራለን። አሁን ግን እነማን ምን አሉ የሚለውን እናውራ። በመጀመሪያ ጽጌ ሮያል ጥፋት ሰርታለች ይቅርታ ትጠይቅ የሚሉ ሰዎችን እንይ። ይቅርታ ጠይቀች ቪዲዮ ናት። ክሊፑ የተከለከለ ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። ጽጌ ሮያል የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራችው ይቅርታ ጠይቀሽ ቪዲዮ ናት። ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ነው ማውጣት ነው ያንን ነገርና ማስተካከል አስተካኪ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ፣ ምክንያቱም ዋጋ ያስከፍላል። ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር በጣም እና ጽጌ ሮያል የሰራችው ቪዲዮ ከዚህ በፊት ጎሳዬ ተስፋዬን ለዘፈነው ዘፈን እንደ ክሊፕ ነው ማለት ነው። ጎሳዬ ራሱ ለዚህ ዘፈን ክሊፕ እንዳይሰራ ታግዶ ነበር። ምክንያቱም ይሄ ዘፈን አንድን ማህበረሰብ ወይንም የላሊበላን ህዝብ በልመና እንደሚተዳደር ወይንም ለማኝ እንደሆነ የሚያሳይ ነው ተብሎ ነበር የተከለከለው። እና ጽጌ ሮያል ለዚህ ዘፈን በራሷ ተነሳሽነት ክሊፕ መስራቷ በብዙ ሰዎች ዘንድ ቁጣን ቀስቅሷል። በዛው ልክ ደግሞ አይ ጽጌ ሮያል ምንም ያጠፋችው ነገር የለም፣ ከተከሰሰም ከተጠየቀም ጎሳዬ ራሱ ነው መጠየቅ ያለበት እንጂ ልጅቷ ምንም ያጠፋችው ነገር የለም የሚሉ ሰዎች አሉ። አልበሙ ላይ ሲዲው ላይ ይሄ ዘፈን የለም። ኦፍ ኮርስ ለምትሉት ነገር ግራ ስለምታጋቡ ሊሏችሁ ይችላሉ። ከሲዲው ላይ ሰርዞታል፣ ከካሴቱ ላይ አጥፍቶታል።
ጥያቄ ጠይቅሽ ለምትይው ነገር አላመንሽበትም። ኦኬ እንደዚህ ከሆነ አሁን እኮ ልጅቷ እኮ ብላችኋለች። እኔ በዚህ ደረጃ አስቤበት አይደለም እንደዚህ የሰራሁት ያ የማውቀው ነገር ነው ያደረኩት፣ ግን እንደዚህ ያስከፋችኋል ብዬ አላስብም ብላ ተናገረች። ልክ እኮ ናት። ግን ደግሞ ስለ እውነታው እንነጋገር ከተባለ እናውራ ከተባለ እኛ እያየን ያደግናቸው ናቸው። ያውም እሷ በአማረ ቪዲዮ ሰርታ ነው ያቀረበችው። የሚያምር ነገር ያደረገችው ሌላ ምንም ያሰድብም ያዘልፍም ነገር የለም። ልጅ ማይክን በቅርብ ሰርቶታል። አሁን አዲሱ ካሴት ላይ ቴክዮ ማር አመሰግናለሁ። አዲሱ ካሴት ላይ አለ ይሄ ክላሲካል ይሄ ዘፈን ሶ በዚህ ደረጃ ምንም የሚያስብል ነገር የለም። እናንተ ይሄ ናችሁ፣ በቃ እንደዚህ ናችሁ። ከስድብ ሌላ ምንም አታውቁ። ስድብ ነው ስድብ። ሶሻል ሚዲያውን በስድብ ይዛችሁታል። በስድብ የምትፈሩ ይመስላችኋል። በስድብ ከፍ የምትሉ ይመስላችኋል ምናምን። እውነታን ማመንና መቀበል አትፈልጉም። እውነታን ግን መቀበል ግድ ይላችኋል። ስድብ ሲያሸንፍ አይተናነቅም። ስድብ ሲያሸንፍ ነው ይቻላል ባይዘው። እና የዘፈኑና የክሊፑ ሐሳብ ምን መሰላችሁ? አባውዴ የሚባሉ ማህበረሰቦች አሉ። እነዛ ማህበረሰቦች ከገጠር እየመጡ ከተማ ላይ እያንዳንዱን ቤት እያንኳኩ ግጥም እየገጠሙና ዘፈን እየዘፈኑ ይለምናሉ። ታዲያ እነዚህ አባውዴ የሚባሉት በምንም አይነት መንገድ ከላሊበላ ህዝብ ጋር የሚገናኙ አይደሉም። ነገር ግን በግጥማቸው መሃል ላሊበላ የሚል ነገር ያነሳሉ። ጎሳዬ ተስፋዬ ሲዘፍንም ጥሩልኝ ላሊበላዋን ጥሩልኝ ጦም አዳሪዋን የሚል አይነት መልእክት ያለው ስለሆነ ነው አሁን የላሊበላ ህዝብ የተቆጣው ማለት ነው። እስኪ ክሊፑን በተወሰነ መልኩ እኔ ቀስቅሷን ዘተናላው ሶደን የበላ የደምሷ ወለለ ጥሩልኝ ላሊበላዋን ሳንቶር ቆሮሴ ማቀኔዋን ሁሉና ወደሰ አሞካሻሪ አንጀቴን በላችሁ ያቺ ጾም አዳሪ ሁሉን አወድሳ አሞካሽታ ኗሪ አንጀቴን በላችሁ ያቺ ጾም አዳሪ። ስለዚህ እቺ ነገር ነች አሁን ቅሬታ ያስነሳችሁ ማለት ነው። እና የቅዱስ ላሊበላ ገዳም ዓለም አቀፍ ጽሕፈት ቤትም ጽጌ ሮያል ላይ መግለጫ አውጥቷል። ጽጌ ሮያል የሰራችውን ስራ ከሜዲያ ላይ አጥፍታ ይቅርታ እንድትጠይቅም ተጠይቃለች። የቅዱስ ላሊበላ ገዳም ዓለም አቀፍ ጽሕፈት ቤት ጽጌ ሮያልንና ግብረ አበሮቿን በስም ማጥፋት ድርጊት ከሰሰ። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ባወጣው መግለጫ ከሰሞኑ በማህበራዊ ሚዲያ መነጋገሪያ በሆኑት በቲክቶክ ስሟ ጽጌ ሮያልና መሰሎቿ ለእይታ ወይም ቪው ለማግኘት ሲባል የቅዱስ ላሊበላን ስም ካልዋለበት በመዋል የታሪክ መዛባት እየፈጠሩ መሆኑን ገልጿል። ጽሕፈት ቤቱ ሐሚና ወይም አባውዴ በመባል ለሚታወቀውና በየቤቱ ዞረው በዘፈን ለሚለምኑ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት የታሪክ ፍልሰትና አሳፋሪ ተግባር ነው ብሏል። እነዚህ ወገኖች በላሊበላም ሆነ በዙሪያዋ ባሉ አካባቢዎች በታሪክም ሆነ በጂኦግራፊ የማይታወቁ መሆናቸውን በመጥቀስ የላሊበላ ህዝብ ልመናን የሚጸየፍና ታታሪ ማህበረሰብ መሆኑን አስታውቋል። ይህ ድርጊት በህግ የሚያስጠይቅ ከባድ ወንጀል መሆኑን የገለጸው ጽሕፈት ቤቱ ስም ያጠለሹ አካላት በአስቸኳይ ከድርጊታቸው ታቅበው በአደባባይ ይቅርታ እንዲጠይቁ፣ ካልሆነ ግን ጉዳዩን በህግ አግባብ እስከ መጨረሻው እንደሚገፋበት በጥብቅ አሳስቧል። እናንተ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ጽጌ ሮያል ጥፋት ሰርታለች ብላችሁ ታምናላችሁ? ጽጌ ሮያል ጥፋት ሰርታለች፣ ለሰራችው ጥፋትም መቀጣት አለባት፣ መከሰስም አለባት ብላችሁ ታምናላችሁ? እንዲሁም ህዝቡንም ይቅርታ ጠይቃ የሰራችውን ቪዲዮም ከቲክቶክ አካውንቷ ላይ ማጥፋት አለባት የሚል ሐሳብ አላችሁ? ወይንስ ጽጌ ሮያል ምንም ያጠፋችው ነገር የለም መጠየቅም መከሰስም ካለበት ዘፈኑን የዘፈነው ጎሳዬ ተስፋዬ ራሱ መጠየቅ አለበት የሚል ሐሳብ አላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና እዚህ ጉዳይ ላይ የኔ ሐሳብ ምን መሰላችሁ? ጽጌ ሮያል ጥፋት አለባትም የለባትምም አልልም። ነገር ግን እንደዚህ አይነት ከአንድ ማህበረሰብ ጋር የሚገናኝ ቪዲዮ ስንሰራ እንዲሁም ከሃይማኖት ጋር የሚገናኙ ስራዎችን ስንሰራ በጣም ጥንቃቄ ማድረግ እንዳለብንና ቪዲዮን ከመስራታችን በፊት ብዙ ጥናቶችን ማድረግ እንዳለብን ነው የተሰማኝ። ምክንያቱም እኛ የምንሰራውን ቪዲዮ ህዝብ እንዲያይ ነው አይደለም የምንሰራው። ስለዚህ እኛ የምንሰራው ቪዲዮ ህዝቡን የሚያስቆጣና የማያስደስት ከሆነ ህዝቡን ይቅርታ ጠይቀን የሰራነውን ቪዲዮ ማጥፋት አለብን። ነገር ግን ያን ቪዲዮ ከመስራታችን በፊት በጣም ጥንቃቄ ማድረግ አለብን የሚል ሐሳብ አለኝ። እናንተ ግን የራሳችሁን ሐሳብ ኮሜንት ላይ ንገሩኝ። እና ሌላኛው ጉዳይ ምን መሰላችሁ? ሰሞኑን እንግዲህ ሌላ ኑርሰቦ ስለምትባል ልጅ በብዛትና በስፋት እየተነገረ ነበረ። እና እቺ ሌላ ኑርሰቦ የምትባል ልጅ በሳውዲ አረቢያ እስር ቤት ለ13 ዓመታት ታስራ እንዲሁም የሞት ፍርድ ተፈርዶባት ያ የሞት ፍርዷ በገንዘብ ተቀይሮ በጣም ብዙ ሰዎች ተረባርበው ገንዘቡን አሰባስበው ከፍለው ልጅቷ ነፃ ሆና ወደ ሀገር ቤት እንድትመለስ ተደርጓል። እና ሌላ ኑርሰቦ የሞት ፍርዷ ተሽሮ ወደ ሀገር በመግባቷ እኔን ጨምሮ በጣም ብዙ ሰዎች ደስተኞች ነን። አንዳንድ ሰዎች ግን በተቃራኒው ሌላ ጥያቄ እያነሱ ነበር። ሌላ ኑርሰቦ ምን አድርጋ ነበር የታሰረችው? ሰው በመግደል ወንጀል ተከሳ። ታዲያ ጥያቄ የሚያነሱ ሰዎች ምን ይላሉ መሰላችሁ? የልጅቷን መፈታት ብቻ እንጂ ስለገደለችው ልጅ ማንም እየጠየቀ ያለ የለም። ማንም ለልጁ ያዘነ ሰው የለም።
የለም፣ ለልጁ ቤተሰብ ያዘነ ሰው የለም። ነገር ግን የልጅቷን መፈታት ብቻ ነው እያያችሁ ያላችሁት የሚል ጥያቄ እያነሱ ነው። ሌላ ነርሰቦ ተፈታ ትላንትና ነው ምናምን በጣም ዜና ሆኖ አይቼውና ተፈታ ገባች ወደ ሀገሯ። በጣም ብዙ ደስ ብሎታል። የደስታ መግለጫ ሲቀያየሩ ምናምን አይቻለሁ። እና ደግሞ የጀግና አቀባበል ነው ላይ ተደረገላት። እኔ ግን ከዛ ለምንድን ነበር የሞት ፍርድ የተፈረደባት ብዬ ሰርች ማድረግ ጀመርኩና ሰው ገላ ነው፣ ህፃን ልጅ ገላ ነው። እና ለምን ህፃን ልጅ ገደልሽ ብሎ አንዱ ጋዜጠኛ ሲጠይቃት ወደ ሀገር ይላኩኝ አልኳቸው። በሄደች በ5 ወሯ ነው እና አልተመቻትም መሰለኝ። ወደ ሀገር ይላኩኝ ስትላቸው አንልክም ዝም ብለሽ ስሪ ያሉኝና በዛ ምክንያት ነው የገደለችው። እና ምን ትዝ አለኝ አንድ ጊዜ ላይ አራብሳ ላይ 2 ልጆች ተገለዋል። እኔም ሰፈር ስለምኖር ነውና 2 ህፃናት ተገደሉ በሰራተኛቸውና በቃ ሰው በጣም ነበር ያዘነው። ልጅቷ ደግሞ የሞት ፍርድ መሰለኝ የተፈረደባትና በጣም ነው ህዝቡ ደስ ያለው ምናምን ማለት ነው በዛ ፍርድ። አሁን እኛ ብዙ ያላዘን ነው ስለ ህፃኗ ሞት ብዙ ምንም አልተወራም። እንደው ነፍስ ይማርም አላልን። ለእናትየው መጽናናትንም ምንም የተመኘም ሰው የለም። የአረብ ልጅ ስለሆነች ነው አበሻ ስላልሆነች ነው ማለት የሞተው ነፍስ ነው። በረሩ አይደለም ተጨፍልቆ የተገደለው። በምንም ምክንያት ቢሆን መግደል መፍትሄ አይደለምና ያንንም ማሳሰብ ተገቢ ነው። የኢትዮጵያ ውስጥ ተራባሩ ወደ 60 ሚሊዮን ብር ምናምን ከፍሎ ነው እንግዲህ ያስመጣት። እንኳን መጣሽ ግን መግደል ምን ጊዜም ቢሆን የሚበረታታ ነገር አይደለም። እና እዚህ ጋር ያው ሌላ ኑርሰቦ ህፃን ልጅ ገላ ነው የታሰረችው። ግን ህፃኑን የገደለችበት ምክንያት እኔ በፊት የሰማሁትና አሁን ደግሞ ከዚህ እህታችን እየሰማው ያለው ተመሳሳይ አይደለም። እኔ ከዚህ በፊት የሰማሁት እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ህፃን ልጅ ላይ ስላረፈ ሌላ ኑርሰቦ በሰራተኝነት የምትሰራበት ቤት ባለቤት አስገድዶ ሊደፍራት ሲሞክር ራሷን ለመከላከል ብላ ሰውየው ላይ የወረወረችው የሆነ ቁስ ሄዶ ህፃኗ ላይ አርፎ ህፃኗ እንደሞተች ነበር የሰማሁት። አሁን እየሰማሁት ያለሁት ነገር ግን ሌላ ኑርሰቦ ከምትሰራበት ቤት ላይ ስላልተመቻት ልቀቁኝ በቃ ወደ ሀገሬ መሄድ ፈልጋለሁ ስትል አይ ዝም ብለሽ ስሪ ሲሏት በዛ ንዴት ነው ህፃኑን የገደለችው የሚል ነገር ነው። እና ስለሞተችው ህፃን ማንም እያነሳ አይደለም፣ ስለሞተችው ልጅ ማንም እያዘነ አይደለም እያለች ነው እህታችን። እና ሌላም እንዴት አድርጋ ልጁን እንደገደለች የሆነ ኢንተርቪው ላይ ተናግራ ነበረ። እሱን እንስማ እስኪ። የሌላ ነርሰቦ መፈታት ማንም ቅር ያለው ያለ አይመስለኝም። እኔም ቅር አላለኝም። እንደ ዜጋ እንደ ኢትዮጵያዊነቷ እውነት ምንም አይደለም። ግን ነገሩ ለምን ያን ያህል ምንም እንዳልሰራች እንደ ብሔራዊ ጀግናችን አርቲስቶችን በምንቀበልበት ወይ ነው የተቀበልናትና ለሌላ ሰው እሷ እንዲያርጓለች ግን ሌሎችን ገዳይ እንዳናፈራ ነው። ምክንያቱም ኦኬ በቃ ገደለች ማንም ሰው ለምን ገደልሽ ለማንድም ሰው አልጠይቅ አላየሁም። እና ደግሞ በጣም ብዙ ገንዘብ ተሰበሰበ። ከመሰብሰቡም አልፎ ለቤተሰብ ተርፎ ለቤተሰብ ተረርተዋል። መግደል ቀላል ነገር እንደሆነ አናሳይም ወይ ነው ለሌላው ሰው። ምክንያቱም አረቦች እንዳይገቡ ላርገውን ነበር አይደል እንዴ? በቃ በጨካኝነታችን ነው ስማችን የተጠራው። እና እንዴት ነፍስ እንዳጠፋች ደግሞ ብዙ ሰው ያልገባው ሰው አለ። እኔ ቪዲዮን ስላየሁት ነው። አረብኛ ነው። እስቲ እንየው አብረን። ليش قتلتي إسراء؟ ودي تتكلمي. أول لإسراء لماما لبابا إسراء እናትና አባት ወደ ኢትዮጵያ መሄድ ፈልጋለሁ። أول أنا لماما لبابا. بعدين لا أنت سوي ስራሽን ስሪ። أنا لا يعني ደግሞ አይ አይሆንም ما እኔ ወደ ሀገሬ መግባት لا ما في سفر شغلي ስራሽን ስሪ አሉ። أول بابا كنت تبغي تسافري وهم منعوك من السفر؟ أول تروح سوريا ليش أنا اشتغل شغل؟ أنا ميري يفعلك كل من دون سرا مسرا. بعدين لا ما في سفر شغلي شغل. سفري مسراش نسري قالوا. مشكلة طيب أنت ممكن سفر بس أنت ما في سوي كذا. كن مسافر راسو بتفلكي انديت اندزي تاريخيالش ህፃን ልጅ እንዴት ምንም ማታቅልሽ ትገያለሽ ይላታል። ነው እሷም እያለቀሰች ነው። أنت كنت تبغي سفر أول؟ ميرت فلقي نبر نعم يالو بشيء قتله. طيب اللورو هو طيب اللورو أنا سوريا. لا ما في سفر عندي شغل
እና እቺ ልጅ በህይወት ተርፋ ወደ ሀገሯ በሰላም መግባቷ ትልቅ ነገር ቢሆንም ነገር ግን በዛ ልክ የጀግና አቀባበል ማድረግና ምንም እንዳላደረገች ምንም እንዳላጠፋች አይነት ነገር አድርጎ ቪዲዮዎችን መስራት ተገቢ አይደለም እያለች ነው። ምክንያቱም እቺ ልጅ ሰው ገድላ ነበር የታሰረችው፣ የሞት ፍርድም የተፈረደባት በዛ ምክንያት ነበር እና በዛ ልክ እሷን አካብዶ መቀበሉ ሌሎች ሰዎች ጋር መግደል ምንም እንዳልሆነ መግደል ኖርማል እንደሆነ የሚያስተምር ሊሆን ይችላል የሚል ነገር ነው የተናገረችው ማለት ነው። እና በዚህ ጉዳይ ላይ እናንተ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ ንገሩኝ።